ታለሁ በሚለውና ለምን ጥያቄን አልተቀበለችኝም በማለት አገታት። ገንዘብ ከፍላ ከቤት እንድትወጣላትም የምወዳት ልጅ እሷ ስለምትወደው ነበር። በሌላ በኩል ደግሞ እህቷንም ስላሳገትኳት ይችንም ከቤት ማስወጣት አለብኝ ብላ እህቷንም ጎዳና ላይ እንድትወጣ አድርጋት ነበር። ብርሃንም እንግዲህ የመጣችው ለሕክምና ነበረና መድኃኒቷንም አልጨረሰችም፣ ወድቃለች። ማን ደርሶላቸው ይሆን? ለአደይስ ማን ደርሶላት ካለችበት ጭንቀት ማን ያወጣት ይሆን? ብርሃንስ እንደወደቀች ማን ደርሶላት አትርፏት ይሆን? ይህንን በዛሬው ቪዲዮ ላይ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚህ ዩቲዩብ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ በዝት ትርፍርፍ ይበል። ከኔ ጋር ክብሩ ይስፋ፣ እግዚአብሔር ይመስገን። በአሰሪዋ ልጅ የምትሰቃየዋ የቤት ሰራተኛ አደይ በባለፈው ላይ ታግታለች። አሁንም እንደታገተች ናት። እየለመነችው ነው። እባክህ ልቀቀኝ እያለችው ነው። ዳይመንድ ገብቶ ነበረ። አንተ የማይሆንልህ ከሆነ ሰፈሩ በጣም ተጨንቋልና እባክህ ልቀቃት በማለት ይነግረዋል። ምክንያቱም አደይን እያስፈለጉ ነበርና ባርኮቴና ዴቭ። ምክንያቱም ፖሊስም ከ24 ሰዓት በኋላ ነው የምንፈልገው ስላሏቸው ያንን ሰዓት አክብረውም ተቀምጠው ነበረ። ምንድን ነበር ሁለቱ ካልሆነልህ ልቀቃት ብሎ ሲለው ቀና ብላ ስታየው የምታውቀው ልጅ ይኖሯል። ዳይመንድ ደመቀ ብላ ትለዋለች። እኔ ደመቀ መሆኔን በምን አወቅሽ በማለት ለአደይ ይመልስላታል። አላወከኝም ወይ? እኔ እኮ የክርስትና አባትህ ልጅ የአቶ ከፈለኝ ልጅ ነኝ በማለት ትነግረዋለች። እንዴ አንተ እስከ ዛሬ እንደዚህ የምታንገላታትና የምታስጨንቃት አደይ ነበሩ በማለት ከሁለቱ ጸብ ይፈጠራል በሁለቱ መካከል። አለቃትም ልቀቃት አለቃትም በማለት እሺ ውጭ ወተን እናውራ በማለት ለንጉሱ ይነግረዋል ደመቀ። ወይንም ዳይመንድ እጇን ይፈታትና ምንድነው የምትለኝ? ለምን ታስቸግረኛለህ? በጭራሽ አለቃትም ብሎ ግግም ይላል ማለት ነው ንጉሱ። እኔ በአለቃትም ብሎ ይለዋል። በጭራሽ አደይ ለአንተ የምትሆንና የምትገባህ ሴት አይደለችም። ስንት መከራ ያሳለፈች ልጅ ናት። እባክህ እሷም ስራዋን ትኑርበት፣ አንተም የራስህን ህይወት ኑር በማለት ይነግሯል ንጉሱ። በጭራሽ አለቃትም ብሎ ተናገረ። ካለቀካት ጸብህ ከኔ ጋር ነው፣ እስካሁን ያሰቃያት ይበቃል በማለት አደይ ነይ ውጪ ነይ እንሂድ ብሎ አደይን ይዟት ይሄዳል። መንገድ ላይ ታመሰግነዋለች። አንተ እኮ ባትደርስልኝ እሞት ነበረ፣ ስለደረስክልኝ አመሰግናለሁ በማለት ነገረችው። ምስጋና እኪስ አይገባም በማለት ይመልስላታል። እሺ ታዲያ ምን ላድርግ በማለት ትለዋለች። አንድ ቀን ትጋብዥኛለሽ ብሎ አላት። ግን እንዴት ልትመጣ እቻለህ? አደራ ወንጀል ስራ እንዳትሰራ ብላ ታስጠነቅቀዋለች። አይ አሁን ላይ ህዝቡ በጣም ሰው ተለውጧል፣ የሚሰራው ክፋት ነው። እኔ ደግሞ በዝሃዊ ነገር ወይንም ሰላማዊ ሰው ሁልጊዜ እንደተረገጠ ነው የሚኖረው በማለት ይመልስላታል። ሰው ቢበድልህ ለዚያ ሰው መልሰ ክፋት እንዳትመኝ በማለት ተነግረዋለች፣ ታስጠነቅቀዋለች። እናትና አባትህ ሞተዋል አይደለህ በማለት ትነግረዋለች። አዎ እንደ ልጅ የሚንከባከበኝ አባትሽ ነው፣ እኔ የምለው አንቺ አትመጭም ወይ በማለት ይነግራታል። አደራህን ይሄ ነገር እንደተፈጠረ ለአባቴ እንዳትናገር፣ ትልቅ ችግር ነው የሚፈጠረው በማለት ትነግረዋለች። አልናገርም ብሎ እሷን ወደ ቤቷ ይዟት ይሄዳል። በሌላ በኩል ደግሞ ሊዲያ ፍቅርን ተነሽና ቁርስ አዘጋጅልን፣ ምግብ እንፈልጋለን፣ የሚሰሩትን ልጆች ከቤት አባረርሻቸው፣ ነገር ከምትፈተፍቺ እስኪ ምግብ ስሪ በማለት ለፍቅር ትነግራታለች። እኔን ማን ነው ገረድ ያደረገኝ ብላ ትመልስላታለች ማለት ነው። ለነገሩ አንቺ የሰራሽውንና የነካካሽውን በእጅሽ የጨማለቅሽውን ምግብ አልቀምስም በማለት ነገረቻት። ሁለቱን አስወጥቻችኋለሁ፣ ሶስተኛ የቀረሽኝ አንቺ ነሽና ከነኮተትሽ በቅርብ ቀን አሽቀነጥርሻለሁ በማለት ተነግራታለች።
አሽቀንጥረሽ የምትወረውርኝ እኔ ድንጋይ ነኝ ወይ በማለት ትነግራታለች። አንቺ ከድንጋይ መቼ ተሻልሽና ነው ብላ ፍቅር ለሊዲያ ትመልስላታለች። ወደ ኤላ ጋር ለመብላት ትወስናለች ማለት ነው። በሌላ በኩል ደግሞ የአደይ እህት ጎዳና ላይ ወድቃለች። እንግዲህ መድኃኒቷን አልጨረሰችም። ባርኮቴም ምንድን ነበር ከዴቭ ጋር እየተናገረ ነበርና ፖሊሶቹም 24 ሰዓት ካልሞላ አንፈልግም አሉ። ምን ይሻለናል ታዲያ እያለ ለዴቭ ይነግሯል። ዴቭ እኔ በጣም ናፍቃኛለች ካላገኘኋት አልችልም በማለት ለባርኮቴ ይነግረዋል። ባርኮቴ እኔም ናፍቃኛለች ታዲያ ምን እናድርግ? አደይ መልካምና ጥሩ ሰው ስለሆነች ምንም የሚገጥማት ነገር የለም፣ ጸሎት ነው ማድረግ ያለብን ብሎ ለዴቭ ይመልስለታል። አሁን እንውጣና እንፈልጋት፣ ቁጭ ማለት ምን ይጠቅመናል በማለት ለባርኮቴ ይነግረዋል። መንገድ ላይ እየሄዳሉ። ቁጭ ብሎ ለባርኮቴ ስልክ ተደወለለትና ከስራ ቦታ ወደ ስራው እንዲመጣ ነበር እየተደረገውና እኔ አልመጣሁም ስራውን እናንተው ስሩት በማለት ይነግራቸዋል። ቆይ አንተ ስራውን እትተህ እንዴት መጣህ በማለት ይነግረዋል ዴቭ ለባርኮቴ። አደይ እኮ ስልክ እንደደወለችልኝ በጣም ደንግጬ እናንተው ስራውን ጨርሱት ብዬ ነው የመጣሁት፣ ምክንያቱም አደይ በጣም ጭንቀት ውስጥ እንደሆነች ስላወቅሁ ነው በማለት ይነግረዋል። እኔ እኮ አደራ ሰጥቼህ ነበር፣ አደራህን ግን አልተወጣህም በማለት ለዴቭ ይነግረዋል። ምን ማለት ነው ብሎ ዴቭ ተናገረ። አንተ እኮ እንደምትወዳትና እንደምታፈቅራት ስትነግረኝ እኔ ሙሉ በሙሉ እርግፍ አድርጌ ነው የተውኩት፣ ምክንያቱም እንደሚወዳትና እንደሚያፈቅራት ልጅ የሚንከባከባትና የሚጠብቃት ሰው የለም ብዬ በማለት ይነግሯል። ይቅርታ አደራዬን ስለበላው እንዲሁም ደግሞ እህትህን እንድትጠፋ ስላደረኩኝ በማለት ይነግሯል። ያጋጥማል ይቅርታም አያስብልም ብሎ ባርኮቴ ይነግሯል። እንግዲህ ያ የእሷ የክርስትና የአባቷ የክርስትና ልጅ ወደ ቤት ይዟት እየሄደ ማለት ነው ደመቀ። ባርኮቴ መንገድ ላይ እሷን በፍለጋ በጣም ይደክምና ወገቡን ይዞ እኔ እኮ አደይን እንዴት አባቴ አድርጌ እንደማገኛት በጣም ጨንቆኛል፣ የአደይ ነገር አልቻልኩም፣ ውኡ ብል ራሱ አይወጣልኝም በማለት ለዴቭ ይነግረዋል። ቆይ ግን ስታስበው ትገኝ ይመስልሃል ብሎ ይነግረዋል ማለት ነው። አሁን ሰዓት ደርሷል። ሰዓት ስለደረሰ ሄደን እንናገር፣ ምክንያቱም ከ24 ሰዓት በኋላ ነው ስራ የምንጀምረው ወይንም የምንፈልገው ብለውን የለም ወይ ፖሊሶቹ፣ ስለዚህ ፍለጋችንን እንጀምር በማለት መንገድ ላይ እየሄዱ ነበርና ያ እሷን ወደ ቤት ይዟት ሊመጣው እያለው ሁለቱ ጋር ይገናኛሉ ማለት ነው። በጣም ግርም ብሎት ነው ቆሞ እያያቸውና ዴቭ እንዴት እንደተደሰተ ባርኮቴም እንዴት እንደተደሰተ ቆይ ይሄ አብሮሽ ያለው ልጅ ማን ነው በማለት ባርኮት ይናገራል። የአባቴ የክርስትና ልጅ ነው፣ እሱ ነው ያዳነኝ በማለት ተናግረዋል። ያመሰግናል፣ በጣም ዴቭ ያመሰግናል፣ ባርኮቴም ያመሰግናል። በሉ ይመቻችሁ፣ ደህና ሁኑ፣ እኔ ልሄድ ነው ብሎ እሷን ከነሱ ጋር ከቀላቀላት በኋላ እሱ እየሄዳለ ማለት ነው። ዳይመንድ ወደ ቤት ይዘዋት ይሄዳሉ። ወደ ቤት ስትገባ ፍቅር ተብዬዋ ሶፋዋ ላይ ተቀምጣ ነበረ። ምክንያቱም ከሊዲያም ጋር ተነጋግራለች። አደይ ትገባለች፣ በጣም ትደነግጣለች። ምክንያቱም አሳግታታለች። እንዴ አደይ እንዴት ልትመጪ ቻልሽ በማለት በጣም ድንግጥግጥ ነው እያለችው። ባርኮቴ ድንገት ከኋላ ይመጣል። በጣም ይደነግጣል። ከአስተያየታቸው አንጻር ስላየ ማለት ነው። በጣም ደንግጣ ፍቅር ካጠገባቸው ሾልክ ብላ በሩን ከፍታ ትሄዳለች። ባርኮቴ ምንድን ነበር እያለው? አደይ አንድ ጥያቄ ልጠይቅሽ ብሎ አደይን ጠየቃት። ያ ጥያቄ ምን ነበረ? እዚህ መታገጥ ስራ ውስጥ የፍቅርም እጅ አለበት ወይ በማለት ይነግራታል። ፈጽሞ የለበትም በማለት ነው የነገረችው። ግን ዳይመንድ ነግሯታል። የእዚህ ድርጊት ጠንሳሿ ዋነኛዋ ፍቅር ናት በማለት
ኪንጎ እንደነገረው ነግሯት ነበርና በጣም አዝኛለሁ ፍቅር ይህንን ድርጊት በማድረጓ በማለት ተናግራ ነበረ። ኪንጎም ፍቅር ትገለኛለች፣ ወደዛ ቤት እንዳትመልሳት አደይን ብሎ አስጠንቅቋት ነበረ። በአደይ ጉዳይ አልደራደርም በማለት ደግሞ ተናግሮ ነበረ። ወደዛ ቤት እንዳለች እንግዲህ ፍቅር በጣም ተጨንቃ ነበርና ለባርኮቴ የመለሰችለት ምላሽ ፍቅር አይደለችም ወይንም እሷ አላሳገተችኝም ብላ ነው የተናገረችው። ምክንያቱም እዚህ ጋር አደይ መዋሸት አልነበረባትም። እሷ እየተጎዳች ለምን እንደሆነ አልገባኝም። ቤተሰቡ በጣም መልካምና ጥሩ ሰው ናቸው በማለት በማሰብ ነው ጫና እየደረሰባት እያለው ዴቭም እይመጣና በጣም ደስ ብሎኛል አደይ ስለመጣሽ በማለት ስለተገኘሽ በማለት በደስታ ሁለቱ በጣም ፍንድድቅ ይላሉ። ኤላና ሊዲያም እይመጣሉ። ሊዲያ እንደዛች የምትንቃትን ልጅ ስፍ ብላ ወይንም በደስታ እቅፍ አድርጋ ሳመቻትና ስላገኘሁሽ ደስ ብሎኛል ስለተገኘሽ በማለት ታቅፍና ትስማታለች። እንደገና ኤላም ደግሞ የት ሄደሽብኝ ነው በማለት እሱም ምስጋናውን ወይንም ደስታውን ይገልጽላታል ማለት ነው። በቃ እንቅልፌ ስለመጣ አሁን ገብቼ እልረፍ ብሎ ዴቭ ይናገራል። አደይ አሁንም ዞር ብሎ እያያት ማለት ነው። ስለመጣሽ ደስ ብሎኛል፣ ስለተገኘሽ ደስ ብሎኛል ብሎ ይላታል ማለት ነው። ትላንትና ስላልተኛሁኝ አሁን ልተኛ በማለት ወደ ክላስ ሲገባ ሊዲያ አልጋው ላይ እየጨፈረች ነበረ። እሱን ጥርቅም ታደርገውና እስኪና እንጨፍር በማለት ትለዋለች። በጭራሽ አልጨፍርም አንቺ ያምሻል እንዴ ብሎ ቆጣ ይልባታል። ምክንያቱም እንቅልፍ ስላልተኛ መተኛ ትፈልጎ ነበረ። አደይ ምንድን ነበር እያለችው? በቃ ፍቅር ከፈቀደችልኝ ክላስ ገብቼ እህቴን ልያትና ስራዬን ልጀምር በማለት ለባርኮቴ ትነግረዋለች። ባርኮቴም ደግሞ ዴቭ አደራህን የአደይን ነገር ላንተ ሰጥቻለሁ፣ እኔ ለ2 ቀን አልመለስም ስራ ልሄድ ነው በማለት አደራውን ለማን ይሰጠዋል? ለዴቭ ይነገራል። እህቴን ፍቅርን እና ሊዲያንም ቢሆን እየተቆጣሃቸው ብሎ አሁንም እየነግረዋል ማለት ነው። ስንት ቀን ትቆያለህ ብላ ጠየቀችው። ምክንያቱም አሁን ሌላ ችግር ልትፈጥር እያሰበች ስለሆነ ፍቅር 2 ቀን ነው የምቆየው ብሎ መለሰላት። ምንም አይፈጠርም ብሎ አደራውን ለዴቭ ስለተናገረ ምክንያቱም የሚወዳትና የሚያፈቅራትን ልጅ እንዴት እንደሚጠብቃት ስለናውቅ ማለት ነው። በሌላ በኩል ዴቭ ምንድን ነበረ እያለው ወደ ለሊዲያ እንደዛ አልጨፍርም ብሎ ነግሯት ነበረ። እህቷን ለመጠየቅ ወደ ክላስ ስትገባ እህቷ እየለችም። በጣም ትጨነቅና ወይኔ እድሌ ብርሃንዬ የት ሄዳብኝ ነው ብላ ትናገራለች። አንቺን ፍለጋ ሄዳ ነው መሰለኝ አላገኘናትም፣ ከቤት ወጥታለች በማለት ይመልሱላታል። ከተማውን እኮ አታቅም፣ አሁን እኮ ትወድቃለች በማለት ምክንያቱም መድኃኒትም አልጨረሰችም በማለት ተነግራቸዋለች። በጣም ትጨነቃለች። ባርኮቴ እቅፍ አድርጎ ያጽናናታል ማለት ነው። እኔ ምልሽ ብሎ ይላታል። ስለመጣሽ በጣም ደስ ብሎኛል ብሎ የሚወዳትን በሌላ ሰው እያስመሰለ ይነግራታል። የምወዳት ልጅ ነበረች፣ ሌላ ሰው ይወዳታል፣ ግን ጥያቄውን አልተቀበለችውም፣ ምን ላድርግ ብሎ ነበረ የነገራት። ታዲያ እሱ ጥያቄውን ካልተቀበላት አንተ ለምን አትጠይቃትም እያለችው ነበረ። እንደዛ ደፍሬ ለመናገር ደግሞ የእሱ ደግሞ አብሮ አደጌ በጣም ጓደኛዬ ነው በማለት ይነግራታል። እንደዚያማ ከሆነ በጣም ከባድ ነው ባርኮቴ ብላ እሱንም ታጽናናዋለች ማለት ነው። መንገድ ላይ የወደቀችው የአደይ እህት ኤላ ሲሄድ መንገድ ላይ ያገኛትና ይቀሰቅሳታል። አትሰማም፣ ምንም አታናግርም። ያቅፋትና ወደ ቤት ይወስዳትና ወደ ራሷ እስከምትመለስ ጠብቆ እቤት እየተንከባከባት ነበረ። ዝንጥ ብላ ለብሳ ደግሞ ወይዘሮ ሊዲያ ወደ ኤላ ቤት መሄድ አለብኝ ብላ ነበረ። አንቺ ልጅ እዛ ቤት እግር አብስተሻል፣ ደግሞ እንደዚህ አይነት አለባበስ ለብሰሽ ነው ወይ ወደዛ ቤት የምትሄጂው በማለት
ይነግራታል። ምን ችግር አለው እኔ ብቻውን ስለሚሆን እንዳይደብረው ብዬ ነው፣ ለምን ታካብዳለህ ብላ ትነግረዋለች። እሷም ወደ ኤላ ቤት ትሄዳለች። ፍቅር ምንድን ነው እያለችው ለምንድን ነው እኔ እናንተ አሪፍ ጊዜ የማናሳልፈው በማለት ለሱ ትነግረዋለች ማለት ነው። አሁንስ ሰለቸኝ ብሎ ካለችበት ካጠገቧ ጥሏት ጥፍት ይላል። ወደ ኤላ ቤት ሳትደውልለትና በር ሳትቆረቁር ድንገት ትገባና ልጅቷን ስታያት ማናት በማለት ጠይቀው ነበረ። አላቃትም፣ መንገድ ላይ አግኝቻት ነው ራሷን ስታ በማለት ይነግራታል። ስታያት የአደይ እህት ናት። የአደይ እኮ እህት ናት በማለት እሷ እዛ እህትሽ ባንቺ መጥፋት እያለቀሰች ነው ብላ ደውዬ ልንገራት ብላ ለአደይ ደውላ ትናገራለች። ለወንድሜም ልደውልለት የአደይ እህት እዚህ ናት በማለት በቃ የአደይ እህት ከሆነች እስከፈለገችበት ድረስ መቀመጥ ትችላለች በማለት ይነግራታል ማለት ነው። ደረጁ ላይ ቁጭ ብላ ያየቻቸው ነበርና ደግሞ ሁለቱ እያወራችሁ ለምሳሌ ዴቭን እያወራችሁ ነበርና ድንገት አደይ ትመጣለች። የፍቅሩን ጥያቄ ጠይቃ ጉንጩን ስትስመው በጥፊ ግጥም አድርጎ እየመታታል ማለት ነው። ዴቭ አደይ ድረስ ብላ እታያለች። የዛሬው ቪዲዮ እንግዲህ ይህንን ይመስላል። ደስ ይላል የአደይ መገኘት። እህቷ ደግሞ ከሁለቱ እህትማማቾች እንደሚገናኙ ተስፋ አደርጋለሁ ማለት ነው። ቀጣይ በሌላ ቪዲዮ እስከምንገናኝ ቤተሰብ ባይ ባይ። በያላችሁበት ሰላም ሆኖ ቪዲዮውን ላይክ እና ሼር እያደረጋችሁ እስከ ፍጻሜው እንድትከታተሉት እላለሁ። ባይ ባይ።